ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ውድ ቃል የኢትዮጵያ ቪዲዮዎች ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። እንኳን በሰላም ለሰኔ ጾም አደረሰን ማለት ነው። ጾም መያዣ ዛሬ እንግዲህ እሁድ የጾም መያዣ ነው ማለት ነው። ሰኔ እንግዲህ በጣም ደስ የሚል የሰላም ጾም ያደርግልን እላችኋለሁ ወዶቼ እና ቤቴ በቃ በዚህ መልኩ እኔ በጣም ስራ ሳበዛ ማለት ነው እንትን እላለሁኝ። እና ዛሬ እንግዲህ የሰኔ ጾም በዚህ መልኩ ነው እኛ የሰኔን ጾም የያዝን ማለት ነው። ዛሬ ደግሞ ጥብስ በቀይ እኛ ቤት ጥብስ ስንሰራ ድቅቅ አድርገን ፈጭተን ከዛ ትንሽ በርበሬውን አረግንበት። ዛሬ አንዳንድ ጊዜ ዝም ብለናል አይደለ እንጂ ጥብስ ባልጫ ሲሆን ቆንጆ ነው። እኛ ግን ትንሽዬ በርበሬ አረግንበትና እንደዚህ አረግ ነው ማለት ነው ውዶች። እና በእንደዚህ ራሱ ወይኔ አልጫ በእርግጥ ለመልኩ ነው እንጂ በእንደዚህ ትንሽ በርበሬ ሲነካው በጣም ነው የሚያምር ጥብስ። እና ኑ የሰኔን ጾም እንያዝ እላችኋለሁ። ኑ የሰኔን ጾም እንያዝ አብረን እላችኋለሁ። አብረን እንብላ፣ አብረን የሰኔን ጾም እንያዝ። ዛሬ ብቻ ነው በቃ ስጋ የሚበላው። ስንበላ ከረምን እላችኋለሁ ወዶች። ሰናፍጭ ነው ሰናፍጭ ቤታችሁ ፈጭታችሁ ታዘጋጁና እንደዚህ ስጋ በምትጠቀሙ ሰዓት ትንሽ የበጠበጣችሁ ብታዩት ነው የምላችሁ። ኃይል ራሱ በጣም ኃይለኛ ሰናፍጩ ማለት ነው። ሚጥሚጣውም አዋዜውም በጣም ቆንጆ ነው። አዋዜም በጣም ነው የምወድ፣ በጣም ነው የምወድ። በቃ ሁሉም ይመቸኛል በጣም ማለት ነው። እና በእንደዚህ መልኩ ጥብስ ሰራን፣ ቀይ ጥብስ በበርበሬ። ከዛ ጠባብሼ ከጨረስኩ በኋላ ላወጣው ስለሆነ አንድ ማንኪያ በርበሬ ታረግበት ለአንድ እንደዚህ ቀይጠው ማለት ነው። እና ኑ አብረን እላችኋለሁ ወዶቼ። ጾም እንያዝ የሰኔን ጾም አብረን እንያዝ። ያው ስንበላ ከረምን እላችኋለሁ። ከፋሲካ ጀምሮ እስካሁን ድረስ ሽሮ ብነሽ፣ ሰኞ ነሽ፣ ሐሙስ ነሽ የለም በቃ ሁሌም ስጋ ስንበላ ነበር ማለት ነው ወዶቼ። እና እንግዲህ ዛሬ መጨረሻ ነው። ዛሬ እንግዲህ ዕለተ እሑድ በዚህ መልኩ የሰኔን ጾም ያዝን እላችኋለሁ ውዶቼ። ወይኔ ምግቡ እግዚአብሔር ነው የምላችሁ እንዴት እንደሚጥም ያሁኑ ምግብ ጥርግ አድርገን በላን። እዚህ ጋር ደግሞ ትንሽ ነገር በጠጣ አረግን። ምን ትመስላችኋለች? ጠጣ እያረግን ነው። ጠላ ብዙም አንጠጣም ጠላና ስለማንጠጣ ትንሽ እንደዚህ አድርገን ጠጣን። ምግባችን ዋው ነበር። ይሁት እንግዲህ የመጣፈጡ ምልክት በዚህ መልኩ ነው ያለቀው ምግባችን። ወይኔ ጉድ እናንተ እውትማ አሜት እግዚአብሔር ተመሰገነ። የእውነት በጣም ማለት ነው ምርጥ ቁርስ ነው ሰርተን የበላነው። መጀመሪያ ያው አሰራሩን ራሱ እንዴት ባሳያችሁ ነበር ባይዘዊ ወው ጥብስ። ይሄ ጥብስ በጣም ይለያል። ወይኔ በመሀል የሆነ ቦታ ላይ ሄድ እንደዚህ ገባብኝና ከዛም የኔ ውድ ጓደኛዋት እዚህ ጋር ማለት ነው መቼም የማረሰው ትዝታ ነው። መቼም የማረሰው ትዝታ ነው። በመሀል እንግዲህ ገባብኝ። ሶሪ ምሳ ተጋበዙልኝ። ይሄ የቁርስ ሳይሆን የምሳ ዝግጅት ነው ማለት ነው ውዶቼ። ለምሳ ተቀረጸ ነው እና በመሀል ገባ ስለሚቀርብኛል ብሎ አስገባ ነው። ቡና ነው እንብላ፣ ቡና ቆላ እናድርግ። እዚህ ጋር ቡና በጣም ደስ ይላል። ከቁርስ በኋላ ቡና በጣም አስፈላጊ ነው። ሻይ ምናምን ብዙ ጊዜ አንጠጣም። ቡና ነው በቃ ወይም 3 ሰዓት ላይ ስለሆነ ቁርስ በቃ ማለዳ ሲባል 3 ሰዓት ነው እኛ ቤት ቁርስ። ወይም በቃ መካከለኛ ስንል 4 ሰዓት 5 ሰዓት ነው ቁርስ። እና ለዛ ያኔ ቡና ምናምን ፍርሽ አድርገን እሱም በጣም ደስ ስለሚለን ቡና የነዚህ ጋር ፍርሽ አድርጌ አደረግኩኝ ቆላ እና ወዲያው ግን ያው ስቆላ ደስ ይለኛል ሽታው ምናምን። እና በቃ እንደዚህ እንጂ ቡና የተፈጨ ቡና ነው የማስቀምጠው። ሁሌም እንግዳ ቢመጣብኝ ራሴ ቢያምረኝ ምናምን ነገር ቡና ፈጭቼ ነው የማስቀምጥ። በቃ ውሃ አፈላለሁ፣ ድርግ አደርጋለሁ፣ ከዛ በቃ አፈላለሁ፣ እጠጣለሁ ማለት ነው። እና ቡና ያው እንደዚህ ሲሸት ደስ ይላል። እና
ቡና የተወቀጣልኝ የተወቀጠ ቡና ነው የማፈላው። ይሄን በሽታ ቆላው ትንሽ ቡና ወዙት ማብሰጥ የሆነ ዘይት የተደፋበት ነው ይመስል በጣም ያምራል። ቆሎ እዚጋ የቆሎ የቡና ቁርስ እዚጋ ቆሎ አቅርቤ ያለው ዛሬ ዳቦ በእርግጥ ሰሞኑን ዳቦን የሰነበተብን እና ያው ደግሞ አሁን ቀጣይም ዳቦ ስለሚኖር ብዬ ዳቦ ዘገር አዘጋጀው ቆሎ አዘጋጀው እላችኋለሁ ውዶችን እና ዘገን እያረጋችሁ ዘገን እያደረጋችሁ እሺ። ስኳር እዚህ እያደረኩኝ ነው። 2 ማንኪያ ነበር ግን እኔ ያልሞላው አልኩና ከዛ በእንደዚህ መልኩ እንደዚህ ቀዳው። በጣም ወፍራም ቡና ነው። ፍር ያለ ቡና በቃ ያው አንድ ስለሆንኩኝ አንድ ስኒ ቀዳው። ግን 2 ነን። አያ ቡና ስንጠጣ ሁሌም አይታችሁን ታወቃችሁ። ሁሌም 2 ነን። በቃ 2 ነን። አንድም ብቻ አይደለሁም 3ም አይደለንም እጥፍ ነን 2 ነን። እና ያው ቡና የደረሰ በስመ አብ ፈላች ህይወትማ ልባቦቱ እንዴት እንደሚገነፍል ወይኔ ወዲያ አልበለት አልኩና ብሞክረው በጣም ነው የሚያቃጥል እያልኩላችሁ ነው። እዚህ ግን በስመ አብ ህይወት እንዴት ልባቦቱ እንትን እንደሚል እንግዳችሁ አልችልም። ትንሽ ተነፈሰች እንደዚህ ያረኳት ህይወትማ ጀበና ስታምሩ ሞይቀር በጣም ደስ የምትል ብለዲስ እንትን ጀበና ማለት ነው። እዚህ ጋር ጣናችንን ለማጨስ ከሰል እዚች ማጨሻዋ ጋር እናደርጋለን። እዚች ማጨሻዋ ጋር ከሰል ትንሽ ደቀቅ ታሉት እናደርጋለን። እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን እያልኩ እንግዲህ ቀኔን የነገውንም እግዚአብሔር ያውቃል። እግዚአብሔር አሳልፎ ሰጥቼ በዚህ መልኩ ዛሬን እየዋልኩ ነው የምገኘው እና ውዶቼ በቅንነት እና በመልካምነት እባካችሁ ፕሊዝ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አትለፉኝ። ሁላችሁም በቅንነትና በመልካምነት አበረታቱኝ እላችሁ እወዳለሁ። እያበረታታችሁኝ ያላችሁ እህት ወንድሞቼ፣ ጓደኞቼ ከልቤን የምወዳችሁ ማመሰግናችሁ። ፈጣሪ እናንተን ደግሞ የበለጠ ያበርታችሁ። እሺ ያበርታችሁ ነው የምለው እና ሌላ ምንም አይደለም። አይታችሁ አትለፉኝ። እሺ በቀጣይ እንደ እግዚአብሔር ፍቃድ እንግዲህ በትላልቅ በመልካም በደግ በሚያስደስቱ ነገሮች እንመጣለን። እስከዛውን ደግሞ በምንመጣበት በጀመርንበት ነገር ያበረታታችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ማለት ነው። አይታችሁ አትለፉ። ውድ ኢትዮጵያውያን በሀገር ውጭ ሀገር ውስጥ ያላችሁ እስቲ ዘገን አድርጉ። ይህን ሸምብራ የሚወድ እኔ በጣም ነው የምወደው። ምንም ፍቅሩ አይወጣልኝም። ነጭ ሽምብራ በጣም ነው የምወደው ውዶቼ። እና ቆሎ ዳቦ ከኛ ቤት አይጠፋም። በጣም ደስ ይላል። እግዚአብሔር ይመስገን። በጣም ነው ስኳሬን ቅድም አድርጌበት ስለነበር ከፈት አደረኩና እዚህ ጋር አሁን ስኳሬን ደረግ አድርጌ ቡናዬን ቀዳ ለማድረግ የተዘጋጀሁ ነው። ስኔን ቅድም አጥቤው ነበርና የሞቀ ትንሽ እንደዚህ አድርጌ ስኔን ሳለቀልቀው በጣም ደስ ይለኛል። ከዛም እንደዚህ ያለቀልቅና ከዛ ጭስ የነውትማ ቡና ሲፈላ ማለት ነው። እኔ ጭስ የሌለው ቡና ቁርስ የሌለው ቡና አልወድም። ቢቀርብኝ ይሻላል። ለምን እንደሆነ አላውቅም። ስለለመድኩ ይመስለኛል። ማለት በቃ ራሴ ጋር ስለለመድኩት የትም ቦታ ይሁን የትም ቦታ ጭስ የሌለውና ቁርስ የሌለው ቡና እግዚአብሔርን የጠጣሁ ሁሉ አይመስለኝም። እንግዳ እኮ አልበላው አላሸተው ጭሱንም ዕጣኑንም አላሸተውም ቁርሱንም አልበላውም። ግን ዝም ብሎ በቃ ሲኖር ደስ ይለኛል እላቸዋለሁ። እና እዚህ ጋር ዳዊትዬ ቡና ጠጣለሁ አለኝና ትንሽ ስኳር አረኩለት እችኛዋ ስኒ ላይ። ከዛ እዛ ጋር የኛ ስኒ አለ። ስኒያችን 8 ነው። 8 7 9 ስኒ ያለን ግን ተውት 12 ነበሩ ተሰበሩ 3 ከዛ 9 ቀረን ማለት ነው። እና እዚህ ጋር የተመቀመጫው ውስጥም አሉ ስኒዎች። ከዛም እነዚህ ነው የቀዳሁኝ ነው። እና እንጠጣ ቡና እንጠጣ እላችኋለሁ።
እዚህ ጋ ይኸውት ቡናው በጣም ወፍሯል እና 2 ስኒ ብቻ ሆኖ የሚገርማችሁ በጣም ወፍሯል በጣም ዋው። ስለተከታተላችሁ ቴንኪ ሶ ማች። በያላችሁበት በዓለም ዳርቻ ሰላማችሁ ይበልልኝ። ወዳችኋለሁ። ባይ 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 ባይ። ቡና እየጠጣችሁ እሺ።